ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ ይሄው መረጃው የታከምኩበት ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ ያ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። ልንበጣት እኛን አንዴ ተሰጥና 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁሉ ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገበያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕታፕ አድርጎ ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላል። ፕላስ እሷ ቤታም ከፍታ ኦኬ አይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አይቻልም። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ እኔ የምጨምረው ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጆን ዳንኤል ጭራሽ አያስፈራራትም።
በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሰዓት እናውራበት። ሰማዱ ነው ፋራ አይደለም። ላሳይህ ቪዲዮ አለ ሲዘጋባት ይያወራል። አንዴ ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ጆከር ሳይኖር ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደ እሱ። እኔም ፌር ነው ያለው። ደግፈን ነበረ እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ነው። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ አትገባም እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይዳላችሁ ጃኒ አንዴ ቆይ ጆከር ለዚህ መልስ ስስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ነሽ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ እዚያ ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ህዝብ ካንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ በአብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለም። በሌላ ስልክ ነው ከላይቭ ማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተም እኮ ምንም ችግር የለም። ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖስት እችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ
እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ ይልል እናቅርብላቸው። ሜቢ እሷ በህክምናም ወይ ምን ማለት ነገር ነው ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶና አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው? ጋይስ ሁሌ በውሸትና በተለያየ ነገር እንደተከሰሰ እንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸውን የሚጎዱ ሰዎች ማንም ስማ፣ እኩልን አዳምጠኝ። ማንም ልመጣልህ እኮ ነው ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ በረኪና ጠጣለሁ ገብታ አካውንት የተዘግቶ ምናምን ብላ ልታጫውተን እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ ጎዳለሁ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ እንደሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሮ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሜን ይይዛል። ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከሪ ቴንኪው እንትኑን ስለሰጠኝ ታይሙን እና እኔ የምናገረው ሃሽታግ የሰላም ይኸውልሽ፣ አሁን እኔ ያየሁት ነገር ምንድን ነው? ሚዲያ ላይ እስናባውት ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይክ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብን። በቲፎዞ በፎሎወር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ ራቁቷን ብዙ ነገር የምታፍኑና በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ፣ ከዛ ዘ ኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በእሷ ሳይድ ነው የምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች የምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው የምንሆነው። ሴቷ ከተበደለች በሴቷ ነው የምቆመው። ወንድም ሲበደል አብሬ ነው የምቆም። እኔም የወንድ እህት ነኝ። እኔ የ7 ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወር እና በቪው
እየመጣችሁ ሃይድ አታድርጉ ነገር። ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ ፎሎወሮች ቪር የምታበዙ ሰዎች። በቃ እውነት ይወጣል። ከተበደለች መጣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ እንደውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘኝ ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ። እዚህ ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዘነቱ ይቀራል ማለት ዳስፋምሳይ እሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ አሚን ለፈሎወሮቿ ንቀት። ማኛውን አስገባው ነው መጀመሪያ ላመንሽበት ነገር ደግሞ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር። የለም እንደዚህ አይነት ነገር ጋይስ፣ እንደዚህ ያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖስተሽ ነው ብላችኋል። ደግሞ ደህንነት እባክሽ በቃ እንደዚህ አይነት እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሐሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅ ኢትዮጵያ አሁን እኔ አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ እያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነቅፋላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት የተጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅ። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆን ዳንኤል ጎን ነኝ ወንድ ስለሆንኩ። በቃ ማንም እናት የወለደችሽ እናት የወለደ መተህ ትነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባየው ነው ፌር አልሆንም። ምሳሌ ነው አካውንት የተዘጋ የሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር አሁን ሳይድ ነው ምን ሆነው ለታስካል ስሚ በሌላ አካውንት እኮ መንጣት ትችላለች እኮ መጣ አላስረዳችም። ለአንቺ መጻፍ ለእኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት ጆከር እየሰማኝ ኖ መጀመሪያ ስመጣ ፌር እንሁን ከሷም ከሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በሱ ሳይድ ነኝ እኔ ጋይስ። ዳሴት መጣ እስካልተናገረች ድረስ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈለገ? መተማታውራ ኮረ መለጠፉ ምን አስፈለገ? እጄን ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው። ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ላንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማሽ ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣ። እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩት ነገር ውሸት ነው ብላ ተከሰሰ ፊት ለፊት። ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሰክሬ ማልቀስ እችላለሁ። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ።
ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ? የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም ተለማምጬ ለማንም አንገት ደፍቼም አልፍሰው አዲስ አበባ ላይ ዓመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኛችሁ? ለምንድን ነው የሚዋሽው? ምን ትደባብቃላችሁ? ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው። የት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልጅ ቂጧን አሳምራ ፀጉሯን ተበጃጅታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። ሁሉም ሞዴሬተር ሙሉ አይደለም። ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። እንደዛ አይነት ሰው አንቆምም፣ ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አልቻልኩም። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስተ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል፣ ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረግናችሁ እኛ እኮ ነን ያረግነው። ወብሳይት ማሜና ጆከር ብቻ ነበሩ ፌርስ። አንተም ከሱ ጎን ነበር የሚሰርባት የነበረ ልንገርሽ አንድ ወንድ ዲስሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ፣ እኛ ማሜ ሚጣ አንድ ነገር ቆይ፣ ዲስሪስፔክት አረጋትን ደበደባትም ተለተላትም አብራው ኑራለች። ይውላችሁ ህፃናቶች እኮ አይደለም። በመጀመሪያ ጆን ዳንኤል ያንን ጥፋት አጠፋ፣ እስር ቤት ገባ። እስር ቤት ሲገባ ከልጁ ጋር ቀጠለች አይደል? ከልጁ ጋር አብራ እየኖረች እያለ ይሄ ልጅ ተፈታ። ይሄ ልጅ ከተፈታ በኋላ ንፍጣሞች አይደለም በደንብ እየተመለከት ነው ፉክክራቸውን። እሱ በደቡብ በኩል እንኳን አንደኛው በኩል ሲገባ እሱም አንደኛው በኩል ይገባል። ለምንድን ነው የህፃን ልጅ ጨዋታ የምንጫወተው? አልወለድሽ አላልሽ ዲስሪስፔክት የሚያደርግሽን ሰው ጥለሽ በድሎኛል አለች አይደል? በዳይ መጥቶ ሲናገር ተበዳይ መናገር ለምን አቃታት? ይሄ እኮ ስህተት ነው። ይሄን እኮ እኛ አልካርንም እኮ። ይሄ ስህተት ነው። የምን ስህተት ነው? ውሸት ነው። በቃ የያዘችው ነገር ውሸት ነው። ቆይ የኔን አመለካከት እኔ ማንም አይከፍለኝም፣ ማንም አያሳድረኝ። ሁለት ነገር በእኔ ከያዝኩት ነገር አንደኛው ሽንት ቤት ማውራቷ፣ ሁለተኛ ደግሞ የበደላትን ይሄ ሁሉ የበደላትን ሰው አዲስ ጓደኛ ከያዘች በኋላ ለምንድን ነው በተደጋጋሚ እስር ቤት ላይ ጠየቀችው? ለምን ደወለችለት? እኔ ጥያቄ ሆኖብኝ ከወጣ በኋላ ለምን ደወለችለት? አዶናይ ጋር እስር ቤት አብሬ እናንተ ትክክል አይደለም። ራሳችሁ አመለካከት ነው። ለምን ጠየቀው? እኔ ቆርጦኛል ያለችው ፓርቲ እስር ቤት ሄዳ ለምን ጠየቀች? አይደለም አዶናይ ጋር ሆና ለምን ደወለችለት? የደወለችበትን ሰዓትና እስከ ቪዲዮ ፖስተልሽ እኮ ምንድን ነው የምትሉት? አሁን እሱን መታ ማረጋገጥ አለባት እኮ ነው። አሁን ይሄ እውነት ሲያወጣው ነገር አይሁን ማረጋገጥ አለባት። እሷ ብላ እኮ አምናችኋት ነበር። እሱ ደግሞ ማስረጃ ሲያመጣ ለምን ነው የማይታመን እኮ? አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ ያሳየው ነገሩን። እኔ መደምደሚያውን ልስራ። አለመምጣቷ ውሸት ነው። ፕላስ ደግሞ ሆልዶን መደምደሚያውን ልስራ። ለምን ለጠፋች? ወይ ሳይት አንድ ደቂቃ የወሬ ጥማት ቺት እያደረጉ ነው። እሱን በናዩ ላይ ቺት ያደርጋል። ምክንያቱም አንድ ሰው ከተታተዋው በኋላ እሱ ችግር የለውም። ለምን ቆረጠኛለች? ለምን ቆረጠኛለች? አልቀበልም። ሀቅን ይዞ መጥቶ ልጁ ተናግሯል። በቃ ለምን ቆረጠኛለች? ሳይቆርጣት ይሄ በህግ የሚያስጠይቅ ነገር ላይ ለምን ቀለለ? ያስረዳ ስትይ አልነበር? አንዴ ጆከርዬ
አሁን እሷ መጣ ተናግራ ጆን ዳንኤል ባይገባ ምንድነው የምታረጉ ይነበር? አልቆለት ነበር። ጆን ዳንኤል ጥፋተኛ ነው። እንደዛ አድርጋችሁ ማየት አለባችሁ ነገር እንዳይ። ቅድም ለምንድነው ሰዓቱንና ደቂቃውን ዮኒ ማኛ ራሱ ይምጣና ያሳየን አለ። ዮኒዬ መጥቷል ላስወጣ አልኩት፣ በክብር አስወረድኩት። ጆን ሐሳቡን ጨርሶ 2 ደቂቃ ጠብቃታለሁ፣ ጠበቀ። ትምጣና ፊት ለፊት ታዋርደ ሲል መግባት ከገባች ቅሬታ አይፈጠርብህም ማለት ምንም ችግር የለም። ትምጣና የከሰሰችኝ ነገር ትክሰስ ፊት ለፊት አለ። ጠበቅን። አካውንቴ ባን ተደርጓል። የኛም ኧረ እባክሽ ሰላም ነው። ንፍጣ የደረቀበት ንፍጣም የለም። ሚዲያን ከእናንተ በፊት ነው እኛ የጀመርነው። ባይ ዘ ወይ ያሳስራል። ሰው ቆርጠኝ ብላ ምትሰሱ ጆኮ 2 ደቂቃ ሰጥኛለህ ፕሊስ። አንድ ነገር ተናግሬ እሺ በሰላም ብያለሁ ሁላችሁንም ከላይታችን በመጀመሪያ እስቲ ፎሎ እንደራረግ፣ ፎሎ አድርጉኝ። በመቀጠል እኔ አንድ ጥያቄ አለኝ። የመጀመሪያው ነገር እኔ አሁን ይሄ መደፈር አለመደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች፣ ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ? ምንድነው ብርቁ? እኔ በጣም ይሄ ነገር እንደ እንትን ተጋነነ። አንደኛ ይሄ አጀንዳ ዛሬ ሀገር እርስ በርስ ጦርነት እየተደረገበት ያለ፣ ብዙ እናቶች እየሞቱ ያሉበት፣ ብዙ ህዝብ ዋጋ እየከፈለበት፣ በረሃብ እየተሰቃየ ያለ ፖለቲካ ነው እንዴ እየሰራን ያለ ነው? ጆከር የሚወራው እኮ ጆከር አላስወራ ስለ ልጆቹ ብቻ እናውራ። ፖለቲካ መሰሪያ መገለማመጥ አትችል። ሀሳብሽን ስጭና ሀሳባችሁን ሰታችሁ መለያየት እንችላለን። እና ምንድነው ጆኮ ይሄ አጀንዳ የመንግስት አጀንዳ ለመሆኑን በምን እናውቃለን? ሀገር በጦርነት እየታመሰች ነው ያለችውና አሁን የኢትዮጵያ ህዝብ እንዳያዳምጥ ፖለቲካውንም እንዳያይ እየሆነ ያለውን እንዳያይ ስራዬ ብሎ ትናንትና የሆነች ልጅ ተደፈርኩ አንዱ ሊደፍር ሞከረ ብላ መጣች። ዛሬ ይሄ አጀንዳ መጣ። የመንግስት አጀንዳ መሆኑን በምን ይታወቃል? እሱ ሊሆን ይችላል፣ ፋኖ ይችላል። እኛ እኮ ፋኖዎች ነን፣ ምን ችግር አለ? እኛ አሸናፊ ነው። እኔ አይ ቲንክ ምንድነው የአማራ ተወላጅ የሆነ ሰው በአሁኑ ሰዓት ሌላ አጀንዳ ሊኖረው ይገባል። ምክንያቱም የራሱ ህዝብ ችግር ላይ ነው ያለው። ቤትዬ ጥያቄዎች ቀጥታ ወደ እኔ ነው። የመንግስት አጀንዳ ሊሆን ይችላል። አንተ ብሔርተኛ ነህ፣ ነፍጠኛ ነህ፣ የፋኖ ደጋፊ ነህ፣ የመረርክ ፋኖ ነህ። ስለዚህ ይህን አጀንዳ እንዴት ተቀበልክ? አዎ ይሄኛውንም እሷንም ስለማውቅ ለማነጋገር ነበር የገባው። ጥሩ ነው። ይሄ ከሆነ መንግስትም የመንግስት አጀንዳ ስለሆነ ከሆነ እሷ ውሸታም ናት፣ እሱ እውነት አለው። ምንም አጀንዳ ሊሰጠኝ አይችልም። ነገም ዛሬም እናሸንፋል። የአማራ ህዝብ ስቆ ይኖራል ነው ጆኮ ያገባናል። ምክንያቱም አሁን እዚህ ቦታ ላይ የተቀመጠ አብዛኛው የኛ ህዝብ ከቁም ነገር ከመስራት ይልቁንስ እንዲህ አይነት ነገር ላይ ተጠምዶ መዋል የሚወድ ህዝብ ነው ያለ። እንዲህ አይነት ነገር ለእኛ ይመለከተናል ወይ ነው ዊ ዶንት ኬር። እና ቤትዬ ልዝጋው እኔ አንድ ነገር እዚች ጋር ልናገር ቤትዬ፣ ምናልባት አንዴ እባክህ ወደ ሌላ ነገር የመንግስት አጀንዳ ነው። ትናንትና ሌላ ሰው ዛሬ ሌላ ሰው እየመጣ ፋኖ ያሸንፋል። በቅርቡ 4 ኪሎ እንገባለን። 45-50 ሺህ ሰው እያዳል ይኸውልህ ጆካ ቤት ያለችው እኮ 100% ትክክል ነው። ግን ሆነም ቀረ አንተ ቤት ባይወራም ሌላ ሰው ቤት ተይዞ ሁሉም ሰው ተከትሎ እዛም አንጀባ መምጣቱ አይቀርም። በአጭሩ መዝጋት ካለባቸው እነዚህ ልጆች የሚዲያ ሰዎች እስከሆኑ ድረስ ሴራቸውም ለማጋለጥ ብቻ ነው እንጂ ትክክል ነው። ሰው እየተሰበሰበ 100 ሺህ ሰው ጆኮ ቤት ዛሬ ሲገባ የገባው ይሄ ምልሽ ኖርማሊ የተለመደ የቲክቶክ ሰው አይደለም። ዛሬ አማራው ከኔ ጀምሮ ቁጭ ብሎ እየተመለከተ ነው የነበረው። እኛ ይሄ ነገር በአሁኑ ሰዓት አይመለከተንም። የራሱ ህዝብ እየነደደና እየሞተ አንድ ቀን ሳይጨንቀው ፍትህ ለማይጠይቅ ማንም የቲክቶክ ወንበዴ ለእኛ አይመለከተንም። አጀንዳ አድርገን በኛ በህዝባችን ላይ መጫን ያለብን አይመስለኝም። ጆኮ ሪስፔክት አዎ እኔ አመሰግናለሁ። ሁላችሁም ቤትያ ማሜም ሁላችሁም አከብራችኋለሁ። እኔም እችን ነገር ስላሰብኩና ነገሩን ለማጣራት አምጥቼዋለሁ። እነሱም ጆን ዳንኤል መጥቶ ባልተቤቱ አላደረኩም ብሎ ሲወጣ ያችኛይቷ አልመጣችም፣ ግን አለች። ግን እዚህ ጋር ማስረዳት የምፈልገው ነገር ሚዲያው ሆነ ምድርም ላይ ሆነ ባለጊዜ እኛ ነን። እንደሞትን እንዳለቀስን አልኖርም። እዚህም የተሰበሰበው የአማራ ደጋፊ ነው። ወደ ፖለቲካው ዘርፍ ከገባን
በዚህ በማምታታትና በማጫጫ የተለያዩ ፌመሶችን ገንዘብ በመክፈል አጀንዳ የሚያስቀጥል ከሆነ ዛሬም አቋርጠነዋል፣ ነገም እናቋርጠዋል፣ ከነገ ወዲያም እናቋርጠዋል። አቅም እንዳለ ማሳየት እንፈልጋለን። አጀንዳ መሆኑን የምታውቀው የብልጽግና አክቲቪስቶች ፌስቡክ ላይ ያሉ እነ ሙክታብ እነ ተሙ ምናምን የሚባሉ ሰዎች የእነዚህን ልጆች ቪዲዮ አሁን ሙክታብ የሚባል ሰውዬ የዚችን ልጅ ፎቶና የልጁን ፎቶ በመለጠፍ እየጽፏል። እነ ሙክታብን የሚያክል ሰዎች ሚስ ይሄ ይህንን ህዝብ ብሬኖች በማድረግ የተጠመደ መንግስት ስራዬ ብሎ ያመጣው አጀንዳ እውነትም ቢሆን እኛ የማንም ውርጋጤ ለሚያመጣው አጀንዳ እኛ የሚያገባን አይመስለኝም። ለእኛ በነገራችን ላይ አሁን ላይ ከዚህ የከፋ በጣም ብዙ ችግር ያለን ህዝብ እስከሆነ ድረስ ስለዚህ አንተ የፋኖ ደጋፊ ነህ አያገባህም እያልሽ ነው። ቀጥታውን ዝም ብለሽ ነገር ፋኖ ደጋፊ ነህ ፋኖ ነህ አያገባህም። አይ እኔ ደጋፊም ሳልሆን የመረርኩ ፋኖ ብዙ ዋጋ የምከፍል ስለዚህ እኛ ይሄ ነገር ማምጣት